እያንዳንዱ ስደተኛ በየትኛውም የዓለም ሀገር ሲሰደድ ነገን ወደ ሀገሩ ተመልሶ የተሻለ ኑሮ ለመኖር ነገን ወደ ሀገሩ ገብቶ ከቤተሰቡ ጋር የተሻለ ኑሮ ለመኖር ኑሮን ለማሸነፍ ነው ከሀገር የሚወጣው። ነገር ግን በተለይ እንደኛ ያሉ በአረቡ ዓለም በተለይ ሳውዲ አረቢያ፣ ዱባይ፣ ኳታር ያለን አጠቃላይ ኢትዮጵያን ስደተኞች ምናልባትም በመጀመሪያው ኮንትራታችን ወይም ደግሞ 2 ዓመት አሊያም ደግሞ 4 ዓመት በዛ ከተባለ በ5 ዓመት ሀገሬ ተመልሼ የራሴን ኑሮ እኖራለሁ ብለን ሐስበን እንሰደዳለን። ነገር ግን ከተሰደድንበት ጊዜ አንስቶ እስካሁን ድረስ አብዛኛው ስደተኛ ያለበት የኑሮ ደረጃ ነገ በሚቀጥለው ዓመት ወደ ሀገር ይመለሳለሁ እያለ የህይወቱን ግማሽ ክፍል በስደት ላይ ያሳልፋል። ይህ ምንድነው? አብዛኛው አረብ ሀገራት እንደ ሌሎች ኢሮፕ ተጨማሪ ወይም ደግሞ ሁለተኛ ስራ፣ ሶስተኛ ስራ ብለው የሚሰሩ ከ100% ምናልባት 10 ወይ 15%ቱ በግላቸው የሚንቀሳቀሱ ሰዎች ናቸው። ሌላኛው አብዛኛው በኮንትራት የመጣው ማህበረሰብ ከአንድ ስራ ውጪ ሌላ ስራ የመስራት አማራጭ ወይም እድሉ አይኖረውም። ሆኖም ግን አሁን ላይ ብዙ የስራ አማራጮች እጃችን ባሉ ስልኮች ላይ እየተመቻቹልን። ይህ ሰንዱቅ የዩቲዩብ ቻናል ነው። ለቻናላችን አዲስ ከሆናችሁ የቻናላችን ቤተሰብ በመሆን ጠቃሚና አጋዥ ሀሳቦችን እናጋራለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከዚህ በመቀጠል እጃችን ላይ ባሉ ስማርት ስልኮች የተለያዩ አይነት ስራዎችን በምን አይነት መልኩ መስራት እንችላለን? አንደኛው እና አብዛኛውን ማህበረሰብ አሁን ላይ እየተጠቀመበት ያለው ዩቲዩብ ባለንበት ቦታ ላይ በተቀመጥንበት ወይም ደግሞ ስራ እየሰራን ጠቃሚ ምናልባት በእጃችን ያሉ ማንኛውንም አይነት ሀሳቦችን በሶሻል ሚዲያ ላይ ባጋራን ቁጥር በተለያዩ አይነት መንገዶች ከሶሻል ሚዲያ ተጠቃሚ እንሆናለን። ለምሳሌ አፊሊየት ማርኬቲንግ የዩቲዩብ ቻናል ወይም ደግሞ ቲክቶክ ላይ ወይም ደግሞ ፌስቡክ ላይ አፊሊየት ማርኬቶችን መስራት እንችላለን። አሊያም ደግሞ የዩቲዩብን በመደበኛነት ዩቲዩብ ኮንተንት ክሬተር ለምሳሌ አንድ ማንኛውም ሰው የራሱ የሆነ ሀሳብ ይኖረዋል። ማስተማር ሊሆን ይችላል፣ አሊያም ደግሞ የምግብ ሙያ ሊሆን ይችላል፣ ወይም ደግሞ የተለያዩ የግጥም ይዘቶችን ሊሆን ይችላል፣ ታሪክ መንገር ሊሆን ይችላል፣ ወይም ደግሞ የህይወት ታሪክ ወይም ደግሞ ልብ ወለዶችን ማዘጋጀት ሊሆን ይችላል። የተለያዩ የእምነት ነክ ነገሮችን አቅም በሚፈቅደው ልክ አቅም በሚችለው ልክ ትምህርት አዘል ነገሮችን ማሰራጨት ይችላል። አሁን ከስደት ጋር በተያያዘ ባነሳሁት ሀሳብ አብዛኛው አረብ ዓለም ላይ ያለ ማህበረሰብ መጀመሪያ ለመጥቀስ እንደሞከርኩት በኮንትራት ስራዎች ላይ ረጅም እድሜውን ይፈጃል። ነገ ከነገ ወዲያ የተሻለ ነገር ይመጣል እየተባለ ተጨማሪ አዲሽናል ገቢዎች ማሳደግ ወይም ደግሞ ተጨማሪ ገቢዎችን ከደሞዛችን አጋዥ ነገሮችን መደጎም የሚችለን ነገሮችን ተጨማሪ ገቢዎችን ወይም ደግሞ ፓሲቭ ኢንካም ጀነሬት ማድረግ ካልቻልን አሁን ካለው ከዲጂታል ዓለሙ ጋር አብረን መጓዝ ካልቻልን የወደፊት መንገዳችንን ማቃናት ይከብደናል። ስለዚህ የኔ ምክር ማንኛውም አይነት በአረቡ ዓለም ላይ ያለን ስደተኞች በምንችለው የእውቀት ደረጃ የምግብ አዘገጃጀት ሊሆን ይችላል፣ ምናልባት ደግሞ ትምህርት ቀመስ የሆኑ ነገሮችን ደግሞ ላይክ ቪዲዮ ኤዲቲንግ ወይም ደግሞ ስክሪፕት ራይቲንግ
የተለያዩ ነገሮችን መስራት የምንችልበት አማራጭ በእጃችን ባለው ስልክ ላይ አለ። ስለዚህ አብዛኛው ስደት ላይ ያለ ማህበረሰብ መደበኛ ስራውን ሰርቶ ወደ ቤቱ ሲገባ ረጅሙን ሰዓት የሚያሳልፈው ምናልባት የሶሻል ሚዲያ ላይ ነው፣ ወይም ደግሞ ከጓደኞቹ ጋር ሻይ ቡና እያለ ነው፣ ወይም ደግሞ ቲቪ በማየት ነው። ስለዚህ እነዚህ ነገሮች እና እንዳልኩት አብዛኛው ቲቪ በማየት ሶሻል ሚዲያ በመነካካት ጊዜያችንን እናሳልፋለን። ስለዚህ ባለን ጊዜ ባለችን 1 ሰዓት ባለችን 2 ሰዓት በመጀመሪያ ደረጃ ራሳችንን የምናበቃበት እጃችን ላይ ባለው ስልክ ምን መስራት እችላለሁ ብለን ወይ ዩቲዩብ ላይ ሊሆን ይችላል፣ ወይም ደግሞ ዌብሳይቶች ላይ ሊሆን ይችላል፣ ድረገጾች ላይ ሊሆን ይችላል። እነዚህን በእጃችን ያለውን ሀብት ተጠቅመን እንዴት ሀብት ማካበት እንችላለን፣ እንዴት አቅማችንን ማሳደግ እንችላለን ሚለውን ሰፊ ጊዜ የተወሰነ የተገደበ ጊዜ በ1 ወር በ2 ወር የሚሰጡ ስልጠናዎችን ወስደን ለምሳሌ ቪዲዮ ኤዲቲንግ ከሆነ ወይም ደግሞ ኮንተንት ክሬተር መሆን ከፈለግን ምን ያስፈልጋል? በመጀመሪያ ደረጃ ምንድነው የሚያስፈልገን? እኔስ ያለኝ ተስጦ ምንድነው? ምን ብሰራ ስኬታማ መሆን እችላለሁ? ምን ላይ ነው የተሻለ ውጤት ማስመዝገብ የምችለው ምን የሚለውን ነገር ዘርዝረን አውጥተን ከ1 እስከ 4 ወይም ደግሞ ከ1 እስከ 5 ነጥብ ሰጥተን አንደኛ ደረጃ እኔ ውጤታማ መሆን እችላለሁ፣ በዚህ ነገር ውጤታማ መሆን ከቻልኩኝ ምን ያስፈልጋል? መማር ነው? ስልጠና መውሰድ ነው? ወይም ደግሞ ዩቲዩብ ላይ ያሉ ቲቶሮችን መጠቀም ነው? ወይስ በምን አይነት መልኩ ነው ወደ ግቤ ሊያስጠጋኝ የሚችለው የሚለውን በሰፊው ጊዜ ወስደን የምናያቸውን ነገሮች መርጠን ለምሳሌ ዩቲዩብ ላይ ዛሬ የሆነ ነገር ካየን ነገ ሌላ ነገር ካየን ወይም ደግሞ ዛሬ ያየነውን ነገር ነገ ደግሞ ይልክልናል። በተለያዩ ሰዎች የተሰሩ ነገሮችን ፔጃችን ላይ ፎር ዩ ብሎ ያመጣልናል። ያ ማለት ደግሞ እኛ አንድ የተጭነነው ገብተን የተሳብንበትን ነገር በተለያዩ ሰዎች ተመሳሳይ ይዘት ያላቸውን ነገሮች ያመጣል። ስለዚህ ስልጠና ላይ ከሆንን የተሻለ አስተማሪ፣ የተሻለ ትምህርት ሰጪ፣ የተሻለ ጥቆማ፣ የአንዱ ገለጻ ደግሞ ከሌላው የተሻለ ሊሆን ይችላል። የአንደኛው ደግሞ የያዘውን ነጥብ ሌላኛው ያላካተተው ሊሆን ይችላል። ስለዚህ እያንዳንዱን ከአንዱ ጋር እያዋሃድን ራሳችንን አብቅተን ባለችን ትርፍ ጊዜ ለምሳሌ ከስራ ስንወጣ 1 ሰዓት ነው 2 ሰዓት ነው ሶሻል ሚዲያ ላይ ወይም እናሳልፈው ወይም ደግሞ ቲቪን በማየት እናሳልፈው ወይም ከጓደኞችን ጋር እናሳልፈው እነዚያን ጊዜያቶች በምን አይነት መልኩ ኢፌክቲቭ ማድረግ እንችላለን ብለን እነዛ ላይ በደንብ መስራት አለብን። አሁን ለምሳሌ ከዚህ በፊት የነበረኝ የስራ ጫና ነው ያለብኝ የስራ ጫና በጣም ልዩነት አለው። ከዚህ በፊት ሰፊ ጊዜዎች ነበሩኝ፣ ግን አሁን በተጣበበ ሰዓት ነው ወደዚህ ስራ የገባሁትና እንዴት ነው ባለችኝ ሰዓት አብቃቅቼ አሁን ላይ የተጣበበውን ሰዓት አብቃቅቼ ኢፌክቲቭ ማድረግ እችላለሁ የሚለው ላይ እኔ የሚያቅኝን በግሌ እየሰራሁበት ነው። ስለዚህ ለእያንዳንዳችን ለግሌ ወይም ለራሴ ብለን ካሰብን ሰዓቶች ስለማይጠፉ ራሳችን ለመቀየር ራሳችን ለማስተማር ኢፌክቲቭ የሆነ ወይም ደግሞ ጥቅም ያለውን ትምህርት የምናገኝበትን መስክ መርጠን ራሳችን ማሳደግ መቻል አለብን። ደመወዝ እየተከፈለን ምናልባት ከፍተኛ ስኬል የተባለው ደመወዝ እንኳን ቢከፈለን ካለው የኑሮ ደረጃ ጋር ካለው ተጨባጭ ሁኔታ ጋር አብሮ መሄድ ስለማይችል ራሳችንን ለመቀየር ተጨማሪ ፓሲቭ ኢንካም የምንላቸውን በምን አይነት መልኩ ማግኘት አለብን የሚለውን ራሳችን ማዳበር መቻል አለብን። እንደነዚህ አይነትና ተመሳሳይ ቪዲዮዎችን ወደፊት በተሻለ መልኩ ስለማቀርብላችሁ የቻናሌ ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ የተሻለ የስራ አማራጮች፣ የተሻለ ሀሳቦች ወይም ደግሞ በዚህ ሀሳብ ብሰራልን ብላችሁ ኮሜንት ላይ ሀሳብ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ